አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ከኔ በኩል አልሐምዱሊላህ ሰላም ነኝ። ሰላማችሁ ብዝት ይበልልኝ። ለውዳላ ሀገሬ ለምለም ሀገሬ ለኢትዮጵያ ሰላሟን አላህ ሱብሃነሁ ወተዓላ ብዝት ያርግልኝ እላለሁ። አሁን ለአዲስ ለሚመጡ ልጆች ማለት ነው የማሽን አስተጣጠብ የልብስ አስተጣጠብ እንዴት እንደሆነ ለማሳየት ነው ማለት ነው ዛሬ ብቅ ያልኩት ኢንሻአላህ በአላህ ሱብሃነሁ ወተዓላ ፈቃድ ማለት ነው። ኢንሻአላህ እስኪ ዝጋ እዚህ ቁጭ ላርጋትና ማለት ነው ኢንሻአላህ ትንሽ ጨለማ ነው እዚህ ጋር እንደምታዩት መጀመሪያ ጥቁር ብቻ አለ አሁን ሊሰላና ኢንሻአላህ ይሄ ብቻ ነው የሚታጠበው። ሌላ ደግሞ ከረን የሚገፍ እዚህ አለኝ። ይሄም የብቻ ነው የሚታጠበው ማለት ነው። ይሄ ከረኑ አይገፍም ግን ጥቁሩ ጋር ባንዲ ስለማይታጠብ ማለት ነው። ገባችሁ? መጀመሪያ ግን የሚታጠበው ይሄ ነጭ ልብስ ነው። ነጭ ልብስ የብቻ እንደዚህ እንትን ብላችሁ ማለት ነው እና እዚህ ጋር ነው ይሰላል። ከዛ ታረጋላችሁ መሰላችሁ መጀመሪያ ነው ሁለት ቀሳላ ታላችሁ ማሽን ሁለት ታለ አንደኛው ላይ ነጩን ትጨምራላችሁ፣ አንደኛው ላይ ደግሞ ይሄንን ትጨምራላችሁ ማለት ነው። ከዛ በኋላ ደግሞ ይሄን ተጨመራችሁ በኋላ ጥቁሩን ደግሞ ውሃውን ንጹህ ተሆነ የነጩ በነጩ ላይ የምታጥቡት ችግር የለውም። ግን እንትኑ ራሱ ደግሞ አጥቦ ራሱ ውሃም ራሱ መጥቶ ነው የሚያደርግ ራሱ እንትን የሚል ማሽንም አለ። እዛ ላይም ለራሱ ልብስ ትጨምሩ እንደዚሁ ነው የምታረጉት። ራሱ ጨምቆ ራሱ እንትን የሚል ማለት ነው። ማሽኑ ይለያያል የሁሉም ማለት ነው። አሁን አንድ ብቻ ስለሆነ ቀሳ ላይ ማለት ነው ላይ ሁለቱ ያው እንትን አይለምና ማለት ነው። ላሳያችሁ ኢንሻአላህ ለአዲሶች ማለት ነው ኢንሻአላህ እዚህ ጋር ላይ ውሃ ከፍታለሁኝ ወላኔን ማለት ነው እንደሚበቃኝ ከፍትና ኦኬ እሺ አሁን እንትን እያልኩ ነው ማለት ነው ኢንሻአላህ ውሃ ይኸው እዚህ እያረኩ ነው ኢንሻአላህ ማሽኔ ላይ እያረኩ ማለት ነው። ውሃ አድርጌያለሁኝ የመጥኔን የልብሱን እንደ ልብሱ አኳያ ማለት ነው። ከዛ በኋላ እዚህ ላይ ይታያችኋል። እንደዚህ አድርገን እስኪ ኢንሻአላህ ለማዞር ሞክራለሁኝ ግን አያዞርም። ከዛ እዚህ ላይ እናዞራለን። እናዞር እንደዚህ ስናዞር በራሱ ይዞራል ማለት ነው። አንድ እዚህ ላይ ታጠበ በኋላ ደግሞ ከዚህ አውጥተን እዚህ ላይ ስናረግ መጠንቀቅ አለብን። እዚህ ደግሞ የመጠምዘዣው ስለሆነ ማለት ነው። እዚህ ላይ ታዞራላችሁ እንደዚህ ይጠመዝዛል። ተጠመዘዘ በኋላ ደግሞ ሮጣችሁ እጃችሁን እንዲህ እንዳታስገቡ ማለት ነው። ለአዲሶች እንደዚህ እንዳታስገቡ። ለምን እጃችሁን ነው ጠምዝዞ የሚጥላችሁ ማለት ነው። ገባችሁ? ተበረደ በኋላ ዙሮ ተበረደ በኋላ ልብሱን ታወጡታላችሁ ማለት ነው። እንደዚህ ታወጡትና እንደገና ውሃ ሞልታችሁ እዚህ ላይ ሁለተኛ ይሄ እንትን የቆሸሸውን ውሃ ደፍታችሁ እንደገና ሁለተኛ ሞልታችሁ ኮንፈርት ታረጋላችሁ ማለት ነው። ኮንፈርት ላይ ሽታ ጥሩ የሆነውን ማለት ነው እንዲህ ያለውን ታረጋላችሁ። ከዛ ይሄ ውሃም ቢበረክትም ችግር የለውም እንዲያጸዳው አሳምሮ እንዲያለቀልቀው ማለት ነው። ለራሱ እንትኑን እንደዛ ታረጋችሁ በኋላ ጥቁሩ ለራሱ ማጠቢያ ያለው ራሱን የቻለ ማለት ነው። ያባያም አለ ጥቁር ልብስም በቃ ማጠቢያ እንደዚህ አለ ማለት ነው። አሁን ሳሙናም ራሱን የቻለ አለ። አፋን በእጄ ይዤ ነውና ስልኩን ማወራችሁ ማለት ነው። እንደዚህ አድርጋችሁ እንትን ማለት ትችላላችሁ። ወይ ሙቀቷ ታጠግባለች አለኩልህ። ስለዚህ እንደዚህ አድርጋችሁ በተለይ አዲስ የምትመጡ ልጆች ተጠንቀቁ።
ስታጥቡ ማለት ነው። እጃችሁን ማሽኑ ታይበርድ እንትን እንዲያትሉ ማለት ነው። ኢንሻአላህ ለአዲሶች ማለት ነው። ስታጥቡ ደግሞ የየብቻ ሁሏንም በመጠን በራሳችሁ እንትን ማለት ነው። አንደኛ ልብስ ደግሞ የራሳችሁን እንኳን ትታጥቡ ለይታችሁ ነው ማጠብ እየብቻ ማለት ነው። አንደኛ ለራሱ ታውትና እንኳን የነሱ ጋር ደግሞ እናጥባለን ብላችሁ እንትን አትበሉ። እነሱ ምን ያህል እንደሚጠየፉን ምን ያህል እንደሚያማርሩን እናንተ አታውቁም። ገባችሁ አይደል? እኛ እንደምንጠየፋቸው ነው እነሱ ከኛ የበለጠ የሚጠየፉን። ያውም እኛ እንጠየፋቸውም አላህን ስለምንፈራው ማለት ነው። ተምሬን ነው ለሂ። ስለዚህ እህቶቼ የእናንተን ልብስ አቀላቅላችሁ እንዲያታጥቡ ብዙ እህቶች ስለገጠሙኝ ነው። የማይወዱ ሰዎች አሉ። እናንተስ እንዴት እንደው እነሱ ጋር አጥባችሁ እንዴት ስትለብሱታላችሁ ልብሱን ማለት ነው? እኔ እንጃ። እኔ በበኩሌ መቼም እነሱ ጋር ልብሴን አጥቤ አልለብስም። ስለዚህ እየብቻ የእነሱን ተጨረሳችሁ በኋላ ታለቀ በኋላ ገመዱ ታልሞላባችሁ ማጠብ ትችላላችሁ። አለዛ መጀመሪያ የእናንተን አጥባችሁ መጀመሪያ ማስጣት። እዛ ሀገር ሙቀት አፍቲሽ ነው አያቆየውም ማለት ነው። እና እንደዛ ማድረግ ትችላላችሁ ማለት ነው። አዲስ ስለምትመጡ እህቶቼ እባካችሁ አብራችሁ ልብሳችሁን አትጠቡ። እነሱ በጣም 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 በቃ እኛን እንዴ እንትን ነው የሚያዩት። በቃ አለ አይደለ እንዴ እንትን እኔ ስላጋጠመኝ ነው። ብዙ ልጆች አጋጥሞኛል። ብዙ ልጆች ቢሮ ድረስ ተመልሰዋል። እንዴት ልብስ አብረው ያጥባሉ በማለት ማለት ነው። እኒህ ልጆች ስለማይታወቅ ማለት ነው። ስለዚህ አሁንም ቢሆን ወደፊትም ቢሆን አዲስ ለምትመጡ እህቶቼ ልብሳችሁን እየብቻ ብታጥቡ አለ አይደለ አብራችሁ እንዲያታጥቡ የማይወድ ያለ እንኳን ሌላው ተውትና እናንተ በቃስ ማሽኑ ለራሱ የሰራተኛ የብቻ አለ። ተውትና ማለት ነው። የሰራተኛ የብቻ ማሽን አለ እንዳይነካባቸው ማለት ነው። አያችሁ እዛ ድረስ ነው እነሱ እኛን መጠየፋቸው ማለት ነው። ሰርተን የምናበላቸው የእነሱን ግም እያጠብን እኛን ግሞች የሚሉት ማለት ነው። ስለዚህ እህቶቼ አዲስ ለምመጡ እህቶቼ ተጠንቀቁ። ልብሳችሁን ራሳችሁ በቃ ንጽህናችሁን ራሳችሁ ጠብቃችሁ ራሳችሁ በቃ አጥብ አርጋችሁ ወይ መጀመሪያ ወይ በኋላ አጥብ አርጋችሁ ለራሳችሁ እንትን ማለት አለባችሁ። በአንድ ያተጠቡ ማለት ነው። አዲስ ለምትመጡ እህቶቼ ማለት ነው። ያው ግን በስደት ዓለም ላይ ብዙ ፈተናዎች አሉ። እነዚህን ፈተናዎች ደግሞ ሁላችንም ጨክነን እያሳለፍን ነው። ብዙ ፈተናዎች ነው በስደት ዓለም ላይ የምናሳልፈው ማለት ነው። ይሄንን ፈተና ደግሞ አንዴ የገባንበትን ማሳለፍን የሚያህል ነገር ስለሌለ ጠንክረን እስከሚያልፍልን ድረስ ጠንክረን ሰርተን ለሀገራችን አላህ ሱብሃነሁ ወተዓላ ያብቃን እላለሁኝ። እህቶቼ አዲስ ለምትመጡ እህቶቼ ለእንደኔ መቼም አደራችሁን እጃችሁን በጣም ተጠንቀቁ። ማሽን ላይ ማለት ነው። ማሽን ማለት ቀሳላ ማለት ነው። እንግዲህ መቼም ሳቡን ማለት ደግሞ ያው ሳሙና ነው። ችግር የለውም። ይሄ ቀላል ነው። ኮንፈርትም ቀላል ነው። አያቅታችሁም። ኮንፈርት ሳሙናውን ታጠባችሁ በኋላ ነው የምታረጉትና ቀላል ነው ለሁለመናው ማለት ነው። ኢንሻአላህ ለአዲስ እህቶቼ እንግዲህ አላህ ሱብሃነሁ ወተዓላ የስደትን ኑሮ በቃ ብሎ በሀገራችን ላይ ሀይር ይሻልን ያ ረብል ዓለሚን። ደግሞ ይሄንን እንትን ላይክ ሸር በማድረግ ለብዙ እህቶቼ እንዲደርስ በተለይ አዲስ ለሚመጡ ልጆች እንዲደርሳቸው ላይክ ሸር በማድረግ እንትን በሉ ላለሁኝ መልካም ብያለሁ።